ክርስቶስ ተንሥአ እሙታን ሁላችሁም የምታምናበሱ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የሰላም ባለቤት አምላካችን እግዚአብሔር ሰላማዊ ሌሊት አሳድሮ በተቀደሰ ቤቱ ስለሰበሰበን ክብርና ምስጋና ለስሙ ይሁን። ክቡር አባታችን መላከ ገነት በቀለ ዘውዴ በአዲስ አበባ ሀገረ ስብከት የማህበራት ማደራጃ መምሪያ፣ ክቡር አባታችን መላከ ገነት ልሳነ ወርቅ የአቃቂ ቃሊቲ ክፍለ ከተማ ዋና ስራ አስኪያጅ፣ ሊቃውንተ ቤተክርስቲያን አባቶች በየማዕረጋችሁ በዛሬው ዕለት በሥርዓተ ቤተክርስቲያን ጋብቻችሁን የፈጸማችሁ ሙሽሮች፣ እግዚአብሔር የሚወዳችሁና እግዚአብሔርን የምትወዱ የልዑል እግዚአብሔር ቤተሰቦች፣ አባቶችና እናቶች፣ ወንድሞችና እህቶች፣ ያለ ወቀሳና ያለ ክሰሳ የእግዚአብሔርን መንግስት የምትወርሱ ሕፃናቶች ጭምር መንፈሳዊ በሆነ ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። እንኳን ለብርሃነ ትንሣኤው በሰላምና በጤና እግዚአብሔር አምላካችን አደረሳችሁ። አሜን። ረጅም ሰዓት አንቆይም። የዛሬ ፕሮግራማችሁ በጣም አጭር አድርገን ለመሸኘት እንሞክራለን። ምክንያቱም ብዙ ፕሮግራሞች ይኖራችኋል። ረጅም ጊዜ አልወስድም፣ ግን ወሳኝ የሆኑ መልዕክቶችን አስተላልፋለሁ። በመጀመሪያ የምንነጋገርበት የትምህርታችን ርዕስ ሰላም ለእናንተ ይሁን በሚል ኃይለ ቃል ይሆናል። ሁላችሁም ይህን ቃል ትላላችሁ። ሰላም በሉ። ሰላም ለእናንተ ይሁን። ለእናንተ ይሁን። ሰላም ትፈልጋላችሁ? አትፈልጉም? እንፈልጋለን። እንፈልጋለን። እስቲ ሰላም የሚፈልግ ሰው እግዚአብሔርን ያመስግን። በአጭሩ ይህንን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ነው። ይህንን ቃል ደግሞ ለሐዋርያቱ የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ዛሬ በቤተ ክርስቲያናችን ስርዓት መሰረት እንደሚታወቀው ዳግም ትንሣኤ ይባላል። ምን ይባላል? የምንስማማው ወይም የምንግባባው የምጠይቃችሁን ከመለሳችሁልኝ ነው። ካልሆነ የብቻችሁ የሚሄድ ከሆነ ዋጋ የለውም። ምን ይባላል? ክርስቶስ ድጋሜ ተነስቷል እንዴ? ተነስቷል ድጋሜ? አንድ ጊዜ ነው የተነሳው ክርስቶስ። አንድ ጊዜ ነው የሞተው፣ አንድ ጊዜ ነው የተነሳው። ዛሬ ለምንድን ነው ዳግም ትንሣኤ የሚባለው ቢባል ቅዱሳን ሐዋርያት የመጀመሪያው ቀን ትንሣኤ እንደው የመጀመሪያውን ትንሣኤ ያበሰሩ ቅዱሳት አንስት ናቸው። የመጀመሪያውን ወንጌል የሰበኩ የትንሣኤውን ወንጌል የሰበኩ ሴቶች ናቸው። የመጀመሪያውን ምስክርነት የተናገሩ ሴቶች ናቸው። እና በዚያ ጊዜ ሴቶች መጥተው መቃብሩ ባዶ እንደሆነ፣ እንደተቆለፈ፣ እንደተነሳ ክርስቶስ በዚያ እንደሌለ ሄደው ለደቀ መዛሙርቱ እንደነገሯቸው፣ ደቀ መዛሙርቱ ደግሞ ሄደው ማረጋገጥ ስለፈለጉ ሄደው እንዳላገኙት በመቃብር ከዛ በኋላ ክርስቶስ ጭንቀታቸውን አይቶ ፍቅራቸውን አይቶ ለእሱ ያላቸውን እሳቤ ግንዛቤ ተመልክቶ ተገልጦላቸው ነበረ። የመጀመሪያው ትንሣኤ የዛሬ ሳምንት ማለት ነው። ሲገለጥላቸው ወይም ሲታያቸው ለአስሩ ደቀ መዛሙርት ነው የታያቸው። በመካከላቸው ከአስሩ መካከል ቶማስ የሚባለው ደቀ መዝሙር አልነበረም። ከዛ በኋላ ጌታችን እንደተነሳ እንዳዩት እንደተነጋገሩ ለደቀ መዝሙሩ ለቶማስ ነገሩት። ቶማስ ምን ብዬ እናገራለሁ? ምን ብዬ ሰብካለሁ? ምን ብዬ አወራለሁ? ከእናንተ ሰማሁ ብዬ ነው የማወራው? እኔ ሳላይ እንዴት ይሆናል የሚል ቁጭት አደረበት፣ ጥርጣሬ አደረበት። ሌሎቹም ደንግጠው ነበረ ይላል። ከዛ በኋላ ያዩትን እንኳን ማመን ስላቃታቸው፣ ማመን ስላልቻሉ የአይሁድን ዛቻ፣ የአይሁድን ጭካኔ፣ የአይሁድን በጌታ ላይ ያደረሱትን ነገር ፈርተው ቅዱሳን ሐዋርያት ቤታቸውን ዘግተው ተቀምጠው ነበረ ይላል። ማንን ፈርተው? ንገሩኝ እስቲ በጌታ ላይ የደረሰውን መከራ እንኳን ማሰብ እንኳን አብሮ ማየት እዚያ ላይ ሆኖ ፊልሙን እንኳን ስንመለከተው ለአንድ ሰከንድ እጁ ላይ ችንካሩ ሲገባ
ማየት የሚችል ሰው አለ? በጣም የሚዘገንን በጣም የሚያስፈራ ሰውነትን የሚሰቀጥጥ ነው። መድኃኒታችን ኢየሱስ ክርስቶስ ላይ የደረሰው መከራ፣ እያንዳንዱ መከራ የተፈጸመበት የተደረገበት እንኳን ላየ እንኳን በወቅቱ ለነበረ ለሰማ እንኳን ያስፈራ ነበረ። ስለዚህ የአይሁድን ሁኔታ ስለተመለከቱ ጭካኔያቸውን ስላዩ በክርስቶስ ላይ ያደረሱትን መከራ ስለተመለከቱ ቤታቸውን ዘግተው ካሁን መጡብን የእሱ ተከታዮች መሆናችን ይታወቃል ብለው ቤታቸውን ዘግተው ቁጭ ብለው ነበረ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሲነሳ መግነዝ ፍቱልኝ፣ መቃብር ክፈቱልኝ አላለም። መቃብሩ እንደተገጠመ ሳይከፈት ነው የተነሳው። ከፍቶ አይደለም የተነሳ፣ ሳይከፈት መቃብሩ እንደታሸገ እንደተቆለፈ ማህተሙ እንዳለ ነው የተነሳው። ከፍቶ አይደለም የተነሳው። እሱ ከተነሳ በኋላ ነው ንዑስ ውስጣ ሲሆን የእግዚአብሔር መልአክ ሲሆን እነሆ በዚያ ጊዜ የእግዚአብሔር መልአክ መጥቶ ክርስቶስ ከተነሳ በኋላ ነው ድንጋዩን አንከባሎ የተቀመጠበት። ክርስቶስ የተነሳው ግን ድንጋዩ ሳይነሳ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እና በዚህኛው ሳምንትም በዚያኛው ሳምንት የተፈጸመው እያንዳንዱ ነገር ስለተፈጸመ ዳግም ተባለ እንጂ ክርስቶስ ሁለተኛ ሶስተኛ የሚነሳ ሆኖ አይደለም። ስለዚህ በዚያ ጊዜ መቃብሩን ክፈቱልኝ መግነዙን ፍቱልኝ ሳይል የተነሳው ጌታ በዚህኛው ሳምንት ደግሞ ተጨንቀው ፈርተው ቆዝመው አዝነው ቤታቸውን ቆልፈው በተቀመጡት ሐዋርያት መካከል ሳይከፍት ገባ። ምን ሳይል? መቃብሩን ሳይከፍት ምን አለ? ተነሳ። መቃብሩን ሳይከፍት ተነሳ። ቤቱን ሳይከፍት ምን አለ? ንገሩኝ። ገባ። ሰላም ለእናንተ ይሁን አላቸው። ሰላሙን አምላካችን እግዚአብሔር ያድለን። ደነገጡ ይላል። ምትሃት ያዩ መሰላቸው። ትክክለኛ ትንሣኤውን ያዩት ያረጋገጡት ያመኑት በልቡናቸው ሰሌዳ ላይ ያተመላቸው በዚህኛው አረጋገጠላቸው። በዚህኛው ሳምንት ነው። ከዚያ በኋላ ሲሸበሩ አይዟችሁ አትፍሩ፣ እኔ ነኝ። ለመንፈስ ስጋ የለውም አጥንትም የለውም፣ እኔ ግን እንደምታዩኝ ስጋ አለኝ። በዚያ ጊዜ የተቸነከሩትን እጆችን ማየት ትችላላችሁ፣ የተወጋውን ጎኔን ማየት ትችላላችሁ። አንተ ቶማስ ሲያዩ የሚያምኑ ብፁዓን ናቸው፣ አንተ ግን ተጠራጥረሃል፣ ና የተወጋውን ጎኔን እየው አለው። ቶማስ ብድግ ብሎ ከመካከላቸው በዚያኛው ሳምንት አልነበረምና ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። እጁን ዘረጋ። እጁን በክርስቶስ ጎን በተወጋው ጎኑ ላይ እጁን አስገባ ይላል። እጁን ሲያስገባ ሐዋርያው ቶማስ እጁ እሳት ውስጥ እንደገባ ጅማት ተኮማተረ ይላል። በዚህ ጊዜ ቶማስ ጌታዬ አምላኬ አለ። ይህንን ቃል ሲናገር እግዚአብሔር ፈወሰው። ክብርና ምስጋና ለስሙ ይሁን። ይሄ እጁን ያስገባበት ጎኑ የተወጋው ጎኑ ከዚያ ከተወጋው ጎኑ የፈሰሰው ደም በፈሰሰው ደም ነው ይህችን ቤተክርስቲያን የመሰረታት እግዚአብሔር። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔር። ቤተክርስቲያን የተመሰረተችው ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጎን በፈሰሰው ደም ነው። ምንድን ነው? ደም። በምን የተመሰረተችው? በደም ነው። ለምሳሌ ከጎኑ በፈሰሰው ደም የተመሰረተችው ቤተክርስቲያን የመሰረታትን ቤተክርስቲያን ክርስቶስ ይወዳታል። ምን ይላታል? ንገሩኝ እስኪ። በማርያም ይወዳታል። ከአዳም ጎን የተፈጠረች የተገኘችውን ሔዋንን ደግሞ አዳም ይወዳታል። ቤተክርስቲያን የተመሰረተችው ከጎኑ በፈሰሰ ደም ነው። ወንድ ሚስቱን የሚያገባት ደግሞ ከጎኑ በተገኘች አጥንት ነው። ሙሽሮች፣ ይሄ ደግሞ ለእናንተ ነው። ቤተክርስቲያን በጎኑ ነው የተመሰረተችው። ሴትም በምኑ ነው? ከምን ነው የተገኘችው? ከጎናችሁ። ሚስት የሌለው ሰው ጎደሎ ነው። ምክንያቱም አንድ አጥንት ይጎለዋል። አንድ አጥንት የጎደለው ደግሞ እንደ ልቡ መነሳት፣ እንደ ልቡ መሄድ፣ እንደ ልቡ አይችልም። ለሴቶች ለወንዶች
ስለዚህ ክርስቶስ በእንደዚህ አይነት ሁኔታ የመሰረታትን ቤተክርስቲያን እንደሚወድ ሙሽሮች ደግሞ ሚስቶቻቸውን እንዲወዱ እግዚአብሔር አዝዟል። ምክንያቱም አጥንቱ ከአጥንቴ አጥንትሽ ከአጥንቴ ስጋሽ ከስጋዬ ደምሽ ከደሜ እንዳለ አዳም ክርስቶስን ቤተክርስቲያን በደሜ የመሰረትኳት እወዳታለሁ ብሏል። ዓለም ሁሉ ቢንጫጫ ቤተክርስቲያንን ማሸነፍ የሚችል ኃይል የለም። ክብርና ምስጋና ለአምላካችን ለእግዚአብሔር ነው። ታዲያ ሙሽሮች አንድ ነገር ልንገራቸው በዚሁ አጋጣሚ ባልና ሚስት እንደ ጥርስና እንደ ምላስ ነው መኖር ያለበት። እንደምንና እንደምን እንደ ጥርስና እንደ ምላስ ባልና ሚስት ማለት ጥርስና ምላስ ማለት ነው። ይስማችሁ ጥርስና ምላስ ይለያያሉ ይለያያሉ ወዳጅ አይለያዩ። ነገር ግን አንዳንድ ጊዜ ባል ወይም አንዳንድ ጊዜ ሚስት ምላስ ይሆናሉ። ያ ማለት ምን ማለት ነው? ምግብ በምንበላ ጊዜ ምላስ ትቅለበለባለች። አንዳንዴ በልታ እንኳን እስከምትጨርስ አታርፍም፣ ታወራለች። እየበላ ይወራል እየተበላ ይወራል እና እየተበላ ምላስ ከተቅለበለበች ጥርስ ለቀም ያደርጋታል። አስቦበት አይደለም፣ እህሉን ያስኩ ብሎ ነው እሱ ስራውን ለመወጣት ነው። እና አንዳንድ ጊዜ ምላስ ስትቅለበለብ ጥርስ ለቀም ያደርጋታል። ምን ያደርጋታል? ይገሩኝ እንጂ ምን ያደርጋታል? መያዝ ብቻ አይደለም፣ ከያዛት በኋላስ ይቆርጣታል። በሉ እንጂ ምን አስፈራችሁ? ቆርጣችሁን አታውቁም እናንተ ጥሩዎች ናችሁ። ዝግ ብላችሁ ተረጋግታችሁ ለምግቡ ጊዜ ቦታ ሰጥታችሁ ነው የምትበሉ። ቆርጣችሁ አያውቅም። እና አንዳንድ ጊዜ ልክ ስትቅለበለብ ሲቆርጣት ያማታል። ወዲያውኑ ምግብ መብላት አትችልም። ግን ትቆይና ከተወሰነ ጠዋት ላይ ከተቆረጠች ማታ ላይ አልበላም አትልም። እያመማትም ቢሆን ትበላለች። ለምን? ካልበላች የምትጎዳ ማለት ራሷ ነች የምትደርቀው። ራሷ ትጎዳል። ከበላች ደግሞ ወዲያውኑ ትፈወሳለች። ስለዚህ አንዳንድ ጊዜ ባል ምላስ ሆኖ ሚስት ትቆርጠዋለች። ማኩረፍ አይቻልም። ለምን ቆረጥከኝ ብሎ መሸሽ አይቻልም። እዛ ውስጥ ነው ያለችው። አንዳንድ ጊዜ ሚስት ምላስ ትሆናለች፣ ባል ይቆርጣታል። እየተቆራረጡ ነገርኛ ይኖራሉ። መለያየት አለ የለም? የለም፣ መለያየት የለም። ቤተክርስቲያንን እግዚአብሔር አይለያትም። ቤተክርስቲያን በደሙ የመሰረታትን ቤተክርስቲያን አምላካችን መድኃኒታችን ኢየሱስ ክርስቶስ አይለያትም። ሙሽራው ሙሽሪትን በተለያየ ምክንያት ሊለያት አይችልም። ይሄ ዛሬ የገቡት ቃል ኪዳን ክርስቶስ ወደዚህ ዓለም መጥቶ አንድ እንድንሆን ያደረገብን ወደ እግዚአብሔር ወደ ቀድሞ ርስታችን ያስገባብን። አሁን ሰሞኑን ስለመቤታችን አንዳንድ በዚህ በሚዲያው ግርግሮች አሉ፣ ይታያችኋል። ወዳጆቼ እንዳልኳችሁ ነው። እግዚአብሔር ያከበረውን ማን ማዋረድ ይችላል? ንገሩኝ እስቲ። ማንም አይችልም። እመቤታችንን ደግሞ የምንወዳት ወደን አይደለም። ዓለም ላይ ምድር ላይ እስካሁን በታሪክ የሚበላ የወለደች እናት አለች? ንገሩኝ። የሚበላ የወለደ አለ? አለ ወይ? አስረግጣችሁ ንገሩኝ። አለ? የሚበላውን የሚቀማ ሞልቷል። የወለዱ የሚበላውን የሚቀማ የወለዱ እናቶች ሞልተዋል። ዛሬም የሚቀማ ትውልድ ነው ያለው። የሚበላ የወለደ ማን ብቻ ነው? ድንግል ማርያም ናት። አመስግኑ እግዚአብሔር። የሚበላውን የሚጠጣውን ያስገኘችልን የቤተ ክርስቲያናችን ሊቅ አባ ሕርያቆስ እንዳለው ኦ ማርያም በእንተ ዝናፈቅረኪ ሆነ አቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሥጋ ሕይወት ዘበአማን። እውነተኛውን የጽድቅ መብልና የሕይወት መጠጥ የወለድሽልን እመቤታችን ቅድስት ድንግል ማርያም፣ ስለዚህ እንወድሻለን ብሏል። የምንወዳት በዚህ ምክንያት ነው። ለምን? ወደ መንግሥተ ሰማያትም ለመግባት አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ እንዲህ ብሏል፣ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት ንገሩኝ የለውም ብሏል። ይሄ ሥጋ ከማን የተገኘ ይመስላችኋል? ንገሩኝ እስቲ። ከእመቤታችን ከቅድስት ድንግል ማርያም የነሳው ሥጋ ነው። ይሄ ደግሞ ክርስቶስማ መንፈስ ነው፣ አይጨበጥም፣ ረቂቅ ነው፣ አይታይም። ያ ረቂቁ ከግዙፉ
የሚታይ የማይታየው ከሚታየው ከእመቤታችን ከቅድስት ድንግል ማርያም ተዋህዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እኔና እናንተ ዛሬ በልተነው ጠጥተነው ወደ ቀድሞ ርስታችን እንድንገባ ያደረገን አምላካችን በዚህ ነው። ስለዚህ የእመቤታችን ስጋ የእመቤታችን ደም ወደ ቀድሞ ርስታችን እንድንገባ ያደረገን እሱ ነው። እግዚአብሔርን አመስግኑት። በዚህ ምክንያት ነው የምንወዳት። ስለዚህ በዛ በዝግ ቤት ተገኘና ቶማስን ና እጅህን አምጣለው፣ እጁን አስገባ። እጁ ተኮማተረ። ጌታ አምላኬ ሲል ፈወሰው። ከዛ በዚህ ሰዓት አረጋገጠላቸው ይላል። እነሱ ራሳቸው ትክክለኛ እንደተነሳ አረጋገጡ። በዚህ ሳምንት አላገኙትም ነበረ። ስላላገኙት ስላላዩት በተዘጋ ቤት ገብቶ ካልተከፈተ መቃብር ወጥቶ ለሐዋርያቱ ስለታየ ስለተገኘ ዳግም ትንሣኤ ይባላል። ይህንን ትንሣኤ እንድናይ የፈቀደ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ብዙዎች ወንድሞቻችን እህቶቻችን፣ ብዙዎች ቤተሰቦቻችን ይህንን ቀን ማየት ናፍቀው ነገር ግን በየጫካው በየቁራንቁሩ በየዋሻው በሰው ሀገር በተለያየ ሁኔታ የቀሩ ከቤተሰቦቻቸውም ሳይገናኙ ወደ ሀገራቸውም ሳይመለሱ ወደ ፈቀዱበት ቦታ ሳይሄዱ የቀሩ አሉ። እኛን እግዚአብሔር ስለባረከን እግዚአብሔር ስለሚወደን ለዚህ ዕለት አድርሶናልና ስሙ ከፍ ከፍ ይበለን። ሰላም ለማን ይሁን? ሰላም በጦር መሳሪያ አይመጣም። ሰላም በጉልበት አይመጣም። ሰላም በመታኮስ በመገዳደል አይመጣም። ሰላም በገንዘብ ብዛት አይመጣም። ሰላም በህዝብ ብዛት፣ ሰላም በሰራዊት ብዛት፣ ሰላም በወታደር ብዛት አይመጣም። የሰላሙ አለቃ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሞትን የገደለልን ሰላምን ያወጀልን እርሱ ነው። ወደ እርሱ መጥተን ወደ እርሱ ተጠግተን ሰላም እንዲያደርግልን ሀገራችንን አምላካችን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይቆየን። ጨርሻለሁ። አንድ መልእክት አስተላልፋለሁ። ቅድም አባታችን መምህር አባ አብርሃም እንደነገሯችሁ የመጣሁት ከኢትዮጵያ መጽሐፍ ቅዱስ ማህበር ነው። ከየት ነው? እስቲ መጽሐፍ ቅዱስ ያላችሁ ሰዎች እጃችሁን አውጡ። መጽሐፍ ቅዱስ ያላችሁ ዛሬ ሰጥቻችሁ ነው የሚሄዱ። ከፍ አድርጉት እንጂ እሺ። የሌላችሁ ከፍ አድርጉት። መቼም ይሄን ሁሉ መቁጠር አይቻልም። የለውም ማለት እኮ ነው። መጽሐፍ ቅዱስ የሌለው ክርስቲያንና ሕገ መንግስት የሌለው መንግስት አንድ ናቸው። በምንም መምራትም አይችሉም። ምክንያቱም መመሪያው ሕገ መንግስቱ ነው። ክርስቲያኑ እንደዛው ነው። ስለዚህ አሁን በተለይ በዚህ ጊዜ መጽሐፍ ቅዱሳችንን ብዙ ተቃራኒ ኃይሎች ለማጥፋት ጥረት እያደረጉ ነው። ለምሳሌ እዚህ ስልክ ላይ 5 አይነት መጽሐፍ ቅዱስ አለ። ስንት አይነት? እናንተ ጋር ስንት እንዳለ እናንተ ታውቃላችሁ። እዚህ የስልክ ላይ 5 አይነት መጽሐፍ ቅዱስ አለ። 5ቱም የመጽሐፍ ቅዱስ አይነት የተሳሳተ ነው። 5ቱም። ይህንን መጽሐፍ ቅዱስ ቤተክርስቲያንም አልጫነችም፣ መጽሐፍ ቅዱስ ማህበርም አልጫነም። ማንጫነው ካላችሁ ደግሞ መጽሐፍ ቅዱስን ለማጥፋት የሚፈልግ አካል ነው የጫነው። አንደኛ ትክክል አይደለም። ሁለተኛ መጽሐፍ ቅዱሱ በዚህ ተጭኗል። መጽሐፍ ቅዱስ ያዙ ሲባል ምን ያደርግልኛል? ስልኬ ላይ አለ፣ ላፕቶፔ ላይ አለ ብለን ሰልጥነን ሙተን መጽሐፍ ቅዱስን እየሸጥን ሲወደድ እንበላለን። በኋላ መጽሐፍ ቅዱሱ ከጠፋ በኋላ ስልካችን ላይ ያለውን ለማጥፋት የሰነዶች ሽርፍራፊዎች ናቸው የሚበቁ። የጫነው አካል ወዲያውኑ ማጥፋት ይችላል። ስለዚህ እያንዳንዳችን መጽሐፍ ቅዱስ ሊኖረን ይገባልና መጽሐፍ ቅዱስ ልናነብ ይገባል። ትስማማላችሁ? አትስማሙ? ሲስማማ ይገረኝ። አይ በጭብጨባ። ስለዚህ ከ10 ዓመት በፊት መጥቼ እዚህ ቅስቀሳ አድርጌ የተወሰኑ አባላት አሉ። አሁን ደግሞ መጽሐፍ ቅዱስ እጥረት አለ። ሰዎች እየገዙ በተለያየ ምክንያት መጽሐፍ ቅዱስን ያጠፉታል። ባልነግራቸውም ደስ ስለሚለኝ ነው። እናንተ በምን እንደሚጠፋ ታውቁታላችሁ። ስለዚህ መጽሐፍ ቅዱሱ ሁላችንም እጅ ላይ ሊኖር ይገባል። የሚያጽናናን፣ ሰላማችንን የሚያውጅልን፣ ወደ እግዚአብሔር የሚያቀርበን መጽሐፍ ቅዱስ ነው እና